ይገርማል ሳገባ ሚዜ ኢብራሂም በድሩ ነበረ። ሁለተኛው ሚዜ መለሰ ይባላል። የፕሮቴስታንት እምነት ተከታይ ነው። ሚዜ ሙስሊም ነው አንዱ ይሄን ለኔ አሳፍሮኛል። ደነገጥኩኝ። እኔ እሸቱን በማቀው ልክ ያን ሲላ ደነገጥ። ይሄ ግራን ሲመታ ቀኝን ስጠው አይሰራም። የሚሰራ ይሄ በሃይማኖት ጉዳይ ላይ የሚሰራ አይደለም። አሁን እኮ ችግር የፈጠሩብን በየቲክቶኩ እየመጡ ቤተ እምነቱ ሳይወክላቸው የቤተ እምነቱ ተቆርቋሪ ነን፣ ተከራካሪ ነን፣ አስተማሪ ነን የሚሉ ሰዎች ናቸው። ሁለተኛ መቻቻል የሚለው ለትዳር እንጂ ለሃይማኖት አይደለም። በሃይማኖት መከባበር ክርስቲያኖች እነከሌ መታረድ አለባቸው ብሎ በወረዳ ማህተም ነው የወጣው። ቤተ ክህነት እየሮጠ ያለው የትውልዱን ነፍስ የማዳን ስራ ሳይሆን የገንዘብ የማግኘት ህንፃ የመገንባት የህንፃ ቤተክርስቲያን ውድድር እንዴ! ለገንዘብ ተከፍሏቸው አይደል እንዴ? ጳጳሳት በነፃ ነው እንዴ ያሉት? ጵጵስናው በነፃ ነው እንዴ? ደሞዝ የለውም፣ ውሎ አበል የለውም፣ ቤት የለውም፣ መኪና የለውም። መነኮሰ ሞት አይደል እንዴ? እነሱ በደሞዝ ከሰሩት ቲክቶከሩና ዩቲዩበሩ ተከፍሎት ቢሰራ ምንድነው ኃጢያቱ? አንዷ ምን አለችኝ ከውጪ ምላስን ነው የምንቆርጠው እንገላሃለን እና አባ ሰረቀን ተናግራል። መርዝ የሆነ አባ ሰረቀን የሃይማኖት ተቋማት ጉባኤ መዘጋት አለበት ወይ መፍረስ አለበት። የክርስቶስ ሰላም ለሀገራችን ቸርነቱ ለህዝባችን ይሁን። እንደምሰንብታችኋል። ይህ ደረጀ ዘወይንዬ ሚዲያ ነው። በሚዲያችን ሀገራዊ፣ ታሪካዊ፣ ሃይማኖታዊ፣ ባህላዊ፣ ወቅታዊ ጉዳዮችና ሌሎችም ይቀርባሉ። አብራችሁን በመሆናችሁ ታተርፋላችሁ። ለሌሎች በማካፈል ቤተሰባዊነትን ያጠናክሩ። መልካም ቆይታ ይሁንላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ኑ ወደ ቅድስት ሀገር ኢየሩሳሌም አብረን እንጓዝ። ደረጀ ዘወይንዬ አስጎብኚ ድርጅት በእግዚአብሔር ቸርነት ባለፈው ልደትን በቅድስት ሀገር ኢየሩሳሌም በቸርነቱ አክብረን ተመልሰናል። አሁን ደግሞ ደብረ ዘይትን ትንሣኤና ዕርገትን አዘጋጅተናል። በዓለም ላይ ያላችሁም ሆነ ኢትዮጵያ ያላችሁ መገናኛችን ቅድስት ሀገር ኢየሩሳሌም ናትና በውጭ ያላችሁ አብራችሁን መጓዝ ትችላላችሁ። ኑ ያችን ቅድስት ሀገር ኑ አምላካችን ከልደቱ እስከ ዕርገቱ የተመላለሰበትን ታላቅ ስፍራ አብረን እንጎም። በጉዟችን ያተርፋሉ፣ በጉዟችን ይረካሉ፣ በጉዟችን ይደሰታሉ። ደረጀ ዘወይንዬ አስጎብኚ ድርጅት። ሰላም ጤና ይስጥልኝ ውድ የደረጀ ዘወይንዬ ሚዲያ ተከታታዮች እንደምን ቆያችሁ? ዛሬ ደግሞ እንግዲህ በሶሻል ሚዲያ እየተዘዋወረ ያለው የእሸቱ መለሰ አንዳንድ ሀሳቦች ላይ እና እንደዚሁም ደግሞ የሃይማኖት ተቋማት ጉባኤ መግለጫዎችን ብዙዎችን አበሳጭቷል፣ አሳዝኗል እና እዚህ ላይ አንዳንድ ጉዳዮችን እናነሳለን። አብራችሁን እንድትቆዩ ከወዲሁ እንጋብዛለን። ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ለወዳጅ ዘመዶቻችሁ በማጋራት አብራችሁ እንድትቆዩ ከወዲሁ እንጋብዛለን። እኔ መምህርትና ጋዜጠኛ ሰናይት አዲስ እባላለሁኝ። እንግዲህ መምህርት ደረጀ ዘወይንዬ አጠገቤ ኖት። እንዴት አደሩ? እንዴት አረፈዱ? እግዚአብሔር ይክበር ይመስገን ሰላም ነው። እግዚአብሔር ይመስገን። አንቱ እያልኩ ልቀጥል ወይንስ አንተ ብለሽ ቀጥይ? አንተ ተፈቅዶልኛል። እሺ፣ ያው አንተ እያልኩ እንድቀጥል ስለተፈቀደልኝ አመሰግናለሁ። ሰሞኑን እንግዲህ በማህበራዊ ገጽ ላይ እየተዘዋወረ የምናየው የእሸቱ መለሰን የኮሜዲያን እሸቱ መለሰን ንግግሮች እንዴት አየኸው? እንደገና ደግሞ በሃይማኖት ተቋማትም ላይ ያለው መግለጫ ምን ያህል የህዝቡን ትርታ የመለሰ የህዝቡን ትርታ ያዳመጠ ነው ብለው ያስባሉ? በዚህ በሁለት ሀሳብ ጉዳዮች ላይ እንግዲህ ያነሳን ቆይታ እናደርጋለን። መልካም አመሰግናለሁ ጋዜጠኛና መምህርት ሰናይት አዲስ። ሁለቱም ጥያቄዎች ወቅታዊ ጉዳዮች ናቸው። ብዙዎቹ እያነሷቸው እየተነጋገሩባቸው ያሉት የሰሞኑ አጀንዳዎቻችን ናቸውና በቅድሚያ ኮሜዲያን እሸቱ መለሰ በጎ ስራዎችን እየሰራ ያለ ልጅ ነው። እድሜውን በመልካም ነገር እያሳለፈ ያለ ልጅ ነው። ቤተክርስቲያንንም በማገዝ ጥሩ እየሰራ ያለ ልጅ ነው። እንዲሁም በጎ ስነ ምግባር ያለው ልጅ ነውና አንዳንድ ጊዜ እግዚአብሔር የሰጠሽን ጸጋ በአግባቡ ካልተጠቀምሽ አወዳደቅሽ የከፋ ይሆናል። እግዚአብሔር በዘመናችን እሸቱን ሲያስነሳ ሰው አጥቶ አይደለም። ለቤተክርስቲያን እርዳታ በርካታ የምናሰባሰብ እንደነ ዘመድኩን በቀለ፣ ምረታብ አሰፋ፣ ታዲዮስ ግርማ በርካቶች እያለን ኮሜዲያኑን አምጥቶ እግዚአብሔር እኛን አገልጋዮቹንም ማስተማሪያ እንዲሆን አድርጎ ስራ ሰርቶበታል። በህዝብም ዘንድ ተወዳጅነትን አትርፏል።
ነገር ግን ሰሞኑን ወጥቶ የሰጠው ሀሳብ ወይ ባይሰጥ ጥሩ ነበር፣ ወይ ደግሞ ሊሆን የሚገባው የመጀመሪያ ከቤተክርስቲያን ጎን መቆም ነበረበት። ምክንያቱም የቤተክርስቲያን ልጅ እስከሆነ ድረስ የቤተክርስቲያን ልጅ ሆኖ ቤተክርስቲያን ስትናቅ፣ ቤተክርስቲያን ስትደፈር ዝም ማለት የለበትም። በሁለተኛ ደረጃ የተናገራቸው ንግግሮች ብዙዎቹን ያስቆጣበት ምክንያት ያነጋገሩ ቶንና የተናገረው አካሄድ አግባብነት የሌለው ነው። አንደኛ ማንም እውቅና ቤተክርስቲያን እውቅና ሳይሰጣችሁ ጥቂት እውቀት ይዟችሁ ምናምን የሚለው አግባብነት የለውም። ስለ ሃይማኖት ለመመስከር ቅዱስ ሲኖዶስ እውቅና አይሰጥም። ስለ ቤተክርስቲያንሽ ለመመስከር፣ ስለ አምላክሽ ለመመስከር እውቅና አያስፈልገውም። ስለ ኢትዮጵያዊነት ለመናገር ቤተ መንግስትን እውቅና ወይንም ተወካዮች ምክር ቤትን እውቅና አትጠይቂም እና ሰው እንደገባው መጠን መናገር ይችላል። ነገር ግን የምንናገረው ሰውን ያነጻል አያነጽም የሚለውን መጠንቀቅ አለብን። ወይ ደግሞ አንዳንድ ብለሽ ልትናገሪ ትችያለሽ እንጂ ሁሉንም ጀነራላይዝድ አድርጎ መናገር አግባብነት የለውም። ለምሳሌ እነዚህ ቲክቶከሮችና ዩቲዩበሮች ለቤተክርስቲያን በጮሁበት ሰዓት እኮ እሸቱ አልጮህም። ቤተክርስቲያን ማቅ በለበሰችበት ሰዓት ያን ሁሉ ዋጋ ሲከፍሉ የነበሩት እነዚህ ቲክቶከሮች ናቸው። ምስጋና ሊቸራቸው ይገባል። የመንግስት ሚዲያዎች አልዘግብን ባሉበት ሰዓት ስለ ቤተክርስቲያን እውነት ሲጮሁና ሲዘግቡ የነበሩት እነዚህ ሚዲያዎች ናቸው። አሁንም ክርስቶስ ተሰደበ፣ ድንግል ማርያም ተሰደበች፣ ቤተክርስቲያን ተሰደበች፣ ሃይማኖቴ ተነካ እያሉ በመጮኋቸው እንደውም ሊመሰገኑ ይገባል። እኔ በዚህ ሰዓት ስለ ቤተክርስቲያናቸው የተነሱት ቲክቶከሮችና ዩቲዩበሮችን ከልብ አመሰግናለሁ። ባላቸው የእውቀት መጠን ከፍቅራቸው የተነሳ ስለ ቤተክርስቲያን ጮኸዋል። ለምንድን ነው? አንቺ ለመከበር ማክበር አለብሽ። እስልምናው ራሱ እንዲከበር ከፈለገ ክርስቲያኑን ማክበር አለበት። ክርስቲያኑም ለመከበር ከፈለገ እስልምናውን ማክበር መቻል አለበት። እነዚህ ባሌሉበት ሁኔታ ላይ ይሄ ግራን ሲመጣ ቀኝን ስጠው አይሰራም። የሚሰራ ይሄ በሃይማኖት ጉዳይ ላይ የሚሰራ አይደለም። ሁለተኛ መቻቻል የሚለው ለትዳር እንጂ ለሃይማኖት አይደለም። በሃይማኖት መከባበር ነው። አክብረሽ ተከብረሽ ነው። እማትደራደሪባቸው ነገሮች አሉ። በሀገርሽ አትደራደሪም፣ በሃይማኖትሽ አትደራደሪም፣ በስዕብናሽ አትደራደሪም። ክብረ ነክ የሆኑ ነገሮች ሲመጡ ለምን ትያለሽ? በግልሽ እንኳን በቤተክርስቲያን ደረጃ። ስለዚህ እነዚህ ዩቲዩበሮች የጮሁት ለምንድን ነው ተብሎ ቢጠየቅ እየጮሁ ያሉት ወይንም ቲክቶከሮቹ እየጮሁ ያሉት ለምንድን ነው ቢባል ክርስቶስ ኢየሱስ በመስቀል ላይ የከፈለልንን ዋጋ የሚያጣጥል ስራ ስለተሰራ ነው። አብያተ ክርስቲያናት ሲነዱ ነበርኩ፣ ካህን ሲቃጠል ነበርኩ። በዚህ ሰዓት የቤተ ክርስቲያን ልጅ የሆነ ሁሉ ሊጮህ ይገባል። ለምን ሊል ይገባል? ዝና ይቀራል፣ ሀብት ይቀራል፣ ሁሉ ነገር ይቀራል፣ ውበት ይቀራል። የማይቀረው ሃይማኖትሽ ነው። ለዚህ ነው ማኅቶተ ቤተክርስቲያን ቅዱስ ጳውሎስ ሲናገር ሩጫዬን ጨርሻለሁ፣ መልካም ገድል ተጋድያለሁ፣ ሃይማኖቴን ጠብቄያለሁ ነው ያለው። ዘሬን ጠብቄያለሁ አላለም። ስለዚህ ሃይማኖቱን ሊጠብቅ ይገባልና ከምንም በላይ ለሃይማኖት ክብር ሰጥተሽ የሃይማኖትሽ ጉዳይ ሲሆን የበለጠ ልትጮሂ ይገባል። ለምን ቤተክርስቲያን የተነካች፣ ለምን ቅዱሳኖች ይነካሉ ልትይ ይገባል። የሌላውንም ሳትነኪ የራስሽን ግን ማስከበር መቻል አለብሽ። ዝም ማለት የለብሽም። ዝም ያለ ሕፃን በእናቱ እቅፍ ይሞታል ነው። ለምንድነው ዝም የሚባሉ? አባቶች ዝም ስላሉ አንቺ ዝም ማለት የለብሽም። ለምን? ነፍስ የግል ነው። ነፍስ የግል ነውና ባልና ሚስት አንድ አካል ናቸው፣ ግን ሁለት ነፍስ ናቸው። ለዚህ ነው ለየግል ንስሐ የሚገቡት። በነፍስሽ ነው የምትጠየቂውና ስለ ቤተክርስቲያን እውነት ስለተከፈለልሽ ዋጋ ልትከራከሪ አሁንም ያላቆሙ አሉ። ሰላማዊ ሰልፍ ስለወጡ ቤተክርስቲያኒቷ ላይ ተጽዕኖ እናመጣለን ማለት አይደለም። ወይንም ደግሞ ስለ ጮሁ ስለፎከሩ ለውጥ ያመጣሉ ማለት አይደለም። ያ አይደለም። የሚጠቅመን ተከባብሮ መኖር ነው። እያንዳንዱ ሃይማኖት የራሱን ስራ የቤት ስራ ሰርቶ እርስ በርሳችን በመከባበር ውስጥ መሄድ ነው እንጂ ከዚህ በፊት እኮ ደብዳቤው እጄ ላይ አለ። ጎማ ወረዳ የዶክተር አብይ ወረዳ ነው፣ እዛ ጅማ አጋሮ ማለት ነው። በደብዳቤ ነው የጻፉት። ጨጎ ገብርኤልን አቃጥለው ከዛ ደግሞ በሻሻ አቡነ ገብረ መንፈስ ቅዱስና ያቃጠሉት። መጀመሪያ ጨጎ ገብርኤል ነው የተቃጠለው። ከዛ በኋላ ምንድን ነው ያሉት? አመቱን የምናከብረው በዘፈን በጭፈራ አይደለም፣ ይህ ከሆነ ሰይፍ ነው ብለው ሰይፍ ስለውበት በቁቤን የተጻፈው ክርስቲያኖች እነከሌ መታረድ አለባቸው ብለው በወረዳ ማህተብ ነው የወጣው። ደብዳቤው እጄ ላይ አለ። በወረዳው ማህተብ ወረዳው ራሱ ለክርስቲያኖች መታረድ ለቤተ ክርስቲያን መቃጠል ተባባሪ ነበር። የጎማ ወረዳ ማለት ሊቀ ትጉሃን ቀሲስ ታጋይ ታደለ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ የዛ ወረዳው ስራ አስኪያጅ ነበር የቤተ ክህነት
እሱ እዛ ቦታ ላይ ዋጋ ከፍሏል። ያኔ ሰላም እንዲመጣ በቦታው ላይ በነበረ ሁኔታ ያን ያክል ነበር ሲደረግ የነበር። መዋቅራዊ በሆነ ነገር ነው ቤተክርስቲያን እየተጎዳች ያለችው። በገንዘብ በጀት ነው እየተጎዳች ያለችው። በእቅድ ነው፣ እቅድ ተነድፎ ነው ቤተክርስቲያን እየተጎዳች ያለችው። እና እንዲህ አይነት ድርጊቶች ሲደረጉ የቤተክርስቲያን ልጅ ሆኖ እውቅና ያለው ሰው ሊጮህ ይገባል እንጂ የሚጮሁትን የበለጠ ለማሸማቀቅ መሄድ አግባብነት የለውም። ሁሉም ሰው እኮ ከእስልምናም ከፕሮቴስታንትም ቤተሰቦቹ የሆኑበታሉ፣ ዘመድ አዝማዶቹ የሆኑበታሉ። የዛ ጉዳይ አይደለም። እኛ እስልምናም ክርስትናም ተከባብሮ መኖር አለበት። አዎ። ሁለተኛ ለምሳሌ ሚዜ ሙስሊም ነው አንዱ ይሄን ለኔ አሳፍሮኛል። ደነገጥኩኝ። እኔ እሸቱን በማቀው ልክ ያን ሲል ደነገጥኩኝ። ለምን ሚዜ እኮ ወንድም ነው እንዴ? ኦርቶዶክስ ከሆንሽ ሚስትሽም ኦርቶዶክስ መሆን ግድ ነው። ስለዚህ ዙሪያሽን ሊከብ የሚችልሽ ሚዜ ማለት እኮ ወንድም ነው። አዳምና ሔዋን ሲጋቡ በስላሴ ዳሪነት በመላእክት ሚዜነት እኮ ነው የሚባለው። ሃይማኖት በማይመስልሽ እንዴ? አይሆንም እኮ ሃይማኖት የማይመስልሽ ክርስቶስን የጋራም ጸሎት እኮ አይኖርሽም። እዚህ ጋር ይቅርታና መምህር አንዳንድ የሚመለከታቸው አካላቶች ዝም ማለታቸው ይመስለኛል እንደዚህ አይነት ነገር እያመጣ ያለው። የሚመለከተው አካላቶች ተኝተዋል ማለት እንችላለን። ይሄ ሁሉ ነገር ሲሄድ የሚመለከተው አካላቶች ለምንድን ነው ዝም ያሉት? አንድ ሁለተኛ ደግሞ ምላሽ የሚሰጠው አካል ዝም ካለ ሁሉም ነው እየተነሳ የሚፈነጭው። ያንን ነገር ማስቆም ለምንድን ነው ያልተቻለው? መልካም እንግዲህ የራሳቸው ጊዜ ይኖራቸዋል፣ የራሳቸው አሰራር ይኖራቸዋል፣ ፍርሃት ይኖራል፣ የተያዙበት ገመድ ይኖራል። በተለያየ ነገር በወንጀል በኃጢአት በምናት ይያዛሉ። እንትን ላይሉ ለመናገር ላይደፍሩ ይችላሉ። ወይ ደግሞ የሚመለከታቸው የጥቅም ጉዳይ ላይ ብቻ ሊጮሁ ይችላሉ። ከዛ ውጪ ባለው ላይ ዝምታን ይመርጣሉ። የአባቶቻችን ዝምታ ነው በትክክል ቤተክርስቲያኒቷን ያስደፈረው። መስቀል አደባባይ ለዚህ የበቃው የአባቶቻችን ዝምታና አድበስብሶ እንዲታለፍ በማድረጋቸው ነው። ወጣቱ ጮኋል። ያኔ ለ3 ቀን ጾመ ነነዌ ላይ ጥቁር ልበሱ ሲባል ዋጋ ከፍሎ ለብሶ፣ ነገር ግን የታሰሩትን ማን ነው የጎበኘው? ሻሸመኔ ያለቁትን ማን ነው የጎበኘው? ማን ነው ያያቸው? ለቤተክርስቲያን ብለው ዋጋ የከፈሉ ለሃይማኖታቸው ብለው ዋጋ የከፈሉ ቤተክርስቲያኒቷ ሄዳ ጎብኝታ አይዟችሁ ብላ ቤተሰቦቻቸውን ያጽናናችበትና ወይንም በኢኮኖሚ እንዲደገፉ የተደረገበት ነገር የለም። እንዲበሰበስ በቃ እንዳይታወቅ እንዲረሳ የማድረግ ስራ ነው። ዛስዋይ እኮ ሌሎቹም እንደዚህ የሚፎክሩት አሁንም የሚፈሩት እኮ መንግስትም በዩ ሌሎቹም የሚፈሩት ማህበራዊ ሚዲያውን ነው እንጂ እምነት ተቋሙን አይደለም። ተቋሙማ ዝም እንደሚል ያውቃሉ። ሰው ታርዶበት ዝም፣ ቤተክርስቲያን ተቃጥሎበት ዝም፣ መከራ መጥቶበት ህዝቡ ተፈናቅሎ ዝም፣ በማተሙ ምክንያት ታርዶ ዝም። የተወሰነ ጊዜ ውይይት ይባላል፣ ከዛ ኮሚቴ ይቋቋማል፣ ከዛ ይለብሳል። ዝም እንደሚሉ ስለሚታወቅ እኮ ነው። አልፎ ተርፎ ኢየሱስ ክርስቶስን ሙስሊም ነው ሲሉ ኢየሱስ ክርስቶስን ጸያፍ ነገሮችን ሲናገሩ ቤተ እምነቱ ለምን አላለም? ስለዚህ ያ ነው ትልቁ ነገር። ቤተ እምነቱ ቢጮህማ ኖሮ እኮ ዩቲዩበሩም ቲክቶከሩም እኛም አንጮህም። በቃ እሱ ነው። አትጮህም። ለምን? የሚጮህ አካል ስለጠፋ እኮ ነው የምትጮህው። ስለ ቤተክርስቲያኒቷ የሚናገር ለምን የሚል ጠያቂ አካል ስለጠፋ እኮ ነው። ልብሳችንን ለብሰው መስቀል አንጠልጥለው ቆቡን ደፍተው ጥምጣም ጠምጥመው ካባ ደርበው ተሐድሶች እንዲያደርጋሉ ብሎ እኮ የሚጮኸው ማህበራዊ ሚዲያው ነው። ይሄን እኮ ሊጮህና ሊከታተል የሚገባው ጠቅላይ ቤተ ክህነት ነው። ገባሽ? ስለዚህ ትላንትና ሊከሰሳሉ ተብሎ እነ ዮናታን እነ እዩ ጩፋ ሲባል ይሄ ገና አንድ ፍሬ ልጅ ወጠጤ እንዳልካቸው የተባለው ተነስቶ መናገር ጀመረ። ገባሽ? ይሄ አንድ ፍሬ ልጅ ማንም ምንም ማድረግ እንደሌለበት ግን እኛ እንዳልካቸው በህግ ይጠየቁሉ ብለን ሚዲያ ላይ ጮኸናል። መታሰር አለበት፣ መጠየቅ አለበት፣ ቤተክርስቲያኒቷን ተዳፍሯል ብለናል። እሱ ላይ እርምጃ ስላልተወሰደ ከዛ በኋላ በርካቶች በታቦት ላይ ሲቀልዱ፣ ስዕላትን ሲቀዱ፣ የተለያየ ነገር ሲያደርጉ ነበር። ለምን? እነዛ ላይ አየሽ፣ እባብን በእንጭጩ ነው። ምን ነው በእንቁላሉ ጊዜ እንደተባለ ነው። ያ ስላልተወሰደ አሁን በጣም ወደ ከባድ ደረጃ መጣ። በዚህ ሰዓት ሰይፍን ቢመጣ ልትቋቋሚ የሚገባው ስለ ሃይማኖትሽ ነው። ለምን? ኦርቶዶክስ ተዋሕዶ ቤተክርስቲያን በሰማዕትነት ነው ያደግነው። ስለ ሰማዕታት ታሪክ ስንሰማ ነው ያደግነው። እኔ የቅዱስ እስጢፋኖስ ልጅ ነኝ።
ቅዱስ እስጢፋኖስ ነው ያደግኩት። ቅዱስ እስጢፋኖስ ሰማዕት ሆኖ ድንጋይ የወረደበት የክርስቶስን እውነት ያልካደ ቅዱስ እንደሆነ ነው ተመግቤው ያደግኩት። ስለነ ቅዱስ ጴጥሮስ ሰማዕትነት ነው እኛ የምናውቀው። ስለነ ቅድስት አርሴማ ነው የምናውቀው። ለዚህ ነው ሊቢያ በረሃ ላይ እነዛ በሃይማኖታቸው ጠንካራ ናቸው ማትያቸው የቂርቆስ ልጆች ሰማዕትነትን የተቀበሉት። ለዚህ ነው በሻሻ ላይ ክርሽን በጥሺ ስትባል ሁልጊዜ የማነሳት ወይዘሮ ምህረት ረዳ የአጋሮ ማርያምን ማህተቤን ከምበጥስ አንገቴን በጥስ ብላ አንገቷን የሰጠችው። የሃይማኖት አገልጋዮች የማናደርገውን ምእመኑ ዋጋ ከፍሎ ያደርጓል። ስለዚህ የነሱ ዝምታና ቸልታ ስር እንዲሰድ ነገሮችን ችግሩ እንዲባባስ እያደረገ ነው። አንድ ሰው ሲታመም በጊዜ ወደ ሕክምና ካልሄደ በሽታው እየሰፋ እየተሰራጨበት ይሄዳል። ጋንግሪን ራሱ ጣት ላይ ካለ እዚህ ካልተቆረጠ እጅ ካልሆነ ሆድ ገብቶ ይገላል። የሃይማኖትም ጉዳይ እንዲህ ነው። በጊዜ ነው መስተካከል ያለበት። መኪናሽ ብሎን ከወለቀበት ወዲያው ብሎኑን ካላጠበቅሽው ሌላ ችግርን ነው ይዞ የሚመጣው፣ ገደል ነው የሚከተሽ። ሃይማኖት ደግሞ ከዚህ በላይ ጥንቃቄ ሊደረግ ይገባልና እኔ አሁንም ቤተ እምነቶች ከፍተኛ ጥንቃቄ ሊያደርጉ ይገባል። ቤተ ክህነት ሲኖዶሱ ዝምታውን መስበር መቻል አለበት። እኔ እርግጠኛ ሆኜ የምነግርሽ አንዱ ቢታሰር ቤተ ክህነቱ ለቤተ ክርስቲያኒቷ ሲል ነው የታሰረው አይልም፣ በፍጹም አይልም። ማን ወከለው ምን አገባው ነው የሚለው። ግን እሱ የሚጠብቀው አምላክ ማን አለ? እግዚአብሔር አለ። አዎ የሚጠብቀን አምላክ አይተኛም አያንቀላፋም። እግዚአብሔርን ተመክተን ነው እንጂ ምንጮሆ ቤተ ክህነት ይደርስልናል ለእኛ ብሎ ነው እንዲያደረገው አይልም። ለምን? የነሱ የጥቅም ጉዳይ ከሆነ ግን ያውጁልሻል፣ ጥቁር ልበስ ይልሻል። የምርጫ ጉዳይ፣ የገንዘብ ጉዳይ፣ የስልጣን ጉዳይ ሲሆን ይላሉ። ይሄ አግባብነት የለውም። ስለዚህ እያንዳንዱ ሰሞኑን አንዲት ማናት ቀነኒ የምትባል ልጅ አርፋ ነበር። የአሟሟቷ ጉዳይ አጠያቂ ቢሆንም እችል ሞታለች። የተቀበረችው የት ነው? ካቴድራል፣ ስላሴ ካቴድራል መንበረ ጸባዖት። ለምን? የታዋቂ ጮኛ ስለሆነች ታዋቂ ስለሆነች በአጥቢያ ለምድር ያልተቀበረችው? አይሽ አሁንም ያልጸዳ አሰራር ቤተ ክህነት እንትን ውስጥ እንዳለ ካቴድራል ውስጥ ለቤተ ክርስቲያን ዋጋ የከፈለ ዘማሪ ሰባኪ ቢሞት ግን ስላሴ አይቀበርም። እስከ መቼ ነው እንደዚህ አይነት አሰራሮች የሚኖሩት? ለዚህ እኮ ነው ሁልጊዜ የምንናገረው በቁም ካለ አገልጋይ ይልቅ የሞተ ዘፋኝ ክብር አለው የምንለው በቤታችን ውስጥ። በየአጥቢያ ሰዎች መቀበር ሲገባቸው በመሞታ እናዝናለን። ነገር ግን ታዋቂ ስለሆኑ በዚህም በዛም ተብሎ የቦታውም ዓላማ ቅድስት ሥላሴ ካቴድራል የተመሰረተበት ዓላማ ጀግኖች ዋጋ የከፈሉ መቀበሪያ መታሰቢያ እንዲያገኙ ነው። ቤተ ክርስቲያንን በዘፈን ሲያሳድድ የነበረ ሰው ሲሞት እዛ ይቀበራል። ቤተ ክርስቲያን ላይ ግን ዋጋ የከፈለ ስለ ቤተ ክርስቲያን የሞተ የታገለ ቢሆን አይቀበርም። ቤተ ክርስቲያን ውስጥ ያለው የአስተዳደር ቆሻሻ ካልጸዳ በስተቀር ነውር ካልጸዳ በስተቀር ቤተክርስቲያን እየተደፈረች ነው የምትቀጥለውና እንዲህ አይነት አካሄዶች ትክክል አይደሉም። ለምሳሌ በሰሞኑን የሰማነው ከዝግቲ አቡነ ገብረ መንፈስ ቅዱስ ሲመጡ ሻሸመኔ አካባቢ በመኪና አደጋ አለቁ። እነዚህ ልጆች ከጭፈራ አይደለም የመጡት፣ ከተቀደሰው ስፍራ የጻድቁን ረፍት በረከት አገኛለሁ ብለው ነው። እንደነዚህ አይነት ሰዎችን ነው የምታስቢው። ጉባኤ በማድረግ ቤተሰቦቻቸው እንዲጽናኑ በማድረግ የመጡበት ከመልካም ቦታ ስለሆነ ተቀድሰው ነው የመጡት። ሰብ ይቀድሰው ለመካን መካን ይቀድሰው ለሰብ ይላል። ሰው ቦታን ይቀድሳል፣ ቦታ ደግሞ ሰውን ይቀድሳልና የቦታውን ቅድስና አግኝተው ነው የመጡት። ስለዚህ እዚህ ቤተሰቦችን ማረጋጋት፣ ሐዘን የለበሰ ሻሸመኔ ማቅ የለበሰውን ሻሸመኔን ማበረታታት፣ አይዟችሁ ማለት ማጽናናት ያስፈልጋል። እንደነዚህ አይነቶቹን ልናስብ ይገባል። ሁለተኛ አሁን ትላንትና የተካሄደው የመሬት መንቀጥቀጥ እጅግ የሚያስደነግጥ የሚያስፈራ ነው። እንግዲህ እኛ ጋር አያት በጣም ከባድ ነበረ። ቤቱ ሁላ ቫይብሬት እስከሚሰራ ነበርና የሰከንዶችን ቢሆን በጣም ይሄኛው ደግሞ በጣም ከባድ ነው። እንግዲህ አስቢው፣ ሁለቱም ጾም ገብቷል፣ የእስልምናውም የክርስትናውም። በዚህ ሰዓት ልባችን ተሰብሮ ወደ እግዚአብሔር ቀርበን ምህረት ለሀገራችን እናመጣለን ስንል እኛ በማህበራዊ ድህረ ገጽ እየፎከርን ነው። እንዴት አድርጎ እግዚአብሔር ይታረቃል? ለነገሩ መሬት መንቀጥቀጡ ሲመጣ እኮ ሃይማኖት ዘር አይመርጥም፣ ሁሉንም ነው የሚያጭደው። ልትውጠን እየተዘጋጀች እንደሆነ እኮ ደውል ነው ለገባን። መሬትም ራሱ ልትውጠን እየተዘጋጀች እንደሆነ ደውል ነው። ልብ ያለው ቆሞ ልብ ማለትና
ንስሐ መግባት ያለበት ንስሐ መግባት ይሄ ይታየኛል። የህግ ክፍል ግን የለውም ወይ? አሁን ሀይ የሚል ሚዲያው ራሱ ዝም ብሎ እንደተፈለገ ሲኬድ የህግ አካላት የት ናቸው? አዎ እንግዲህ የህግ ክፍል አላት፣ ህዝብ ግንኙነት ክፍል አላት። ያለው ህግ ክፍሉ ምን ያክል በቤተ ክህነት ይደገፋል ነው። አሁን እኮ ህግ ክፍል ለመክሰስ ሲፈልግ የሚደግፍሽ አካል ያስፈልጋል። ምክንያቱም ሀገራችን ላይ ወንጀለኛ እንደ ልቡ የሚሆንባት ነው። እኔ በአንድ ወቅት ኦሮሚያ ፖሊስ ኮሚሽን በልጄ ምክንያት ሄጄ በዛ ባደጋው ሰዓት 18 ዓመት ተፈረደበት። ሰውየው በጭካኔ ሰው ገሎ ቆራርጦ ገሎ 18 ዓመት ተፈረደበት። በይግባኝ ነፃ ተለቀቀ። ስለዚህ አንድ ሰው ለመክሰስ እኮ ህጉን መተማመን አለበት። ጣልቃ ገብነት ካለ ቤተ ክህነት ህግ ክፍሉን የማይደግፈው የማያበረታው ከሆነ ምንድነው ጥቅሙ? ከሶ መሸነፍ ነው። ገብቶሻል? ስለዚህ ቤተ ክህነት ህግ ክፍሉን አጠናክሮ ለምን በርካታ የህግ ባለሙያዎች አሉ ቤተክርስቲያን። እንደ በፊቱ እኮ አይደለም። የህግ ክፍል መምሪያ ቢኖርም በውጪ ደግሞ መምሪያ ስር የሌሉ በራሳቸው ያሉ እንደነ መልካሙ ኦጎ አይነት በርካቶች አሉ አይደል? እነዚህ የህግ ክፍሎች ጋር ሆኖ ቤተክርስቲያን ላይ ክፉ የሚያደርጉት የቤተክርስቲያን መብት እንዲከበር፣ ልዕልናዋ እንዲከበር፣ ስብዕናዋ እንዲከበር፣ ጥቅሟ እንዲከበር እንዲሰሩ መደረግ መቻል አለበት። ይሄን መስራት ያለበት ማን ነው? ሲኖዶስ ነው። ሲኖዶስ ያለቃ ዝውውር ላይ ሲኖዶስ በወር ስንት ብር ገባ የገንዘብ ሂሳብ ላይ ሹም ሲመት ላይ እንዲህ አይነት ላይ ከሆነ ርብርቡ የነፍስ መዳን ላይ ካልሆነ በዚህ ዓመት ስንት ነፍስ አዳነን? ስንት ሰው ስጋው ደግሞ ተቀብሏል? በሰለጠነው ዓለም እኮ የሙቶች እንኳን መዝገቦች ይቀመጣሉ። እኔ በ20 ዓመት አጎቴ ሞቶ ዋጋ ከፍሎ ያስተማረኝ አጎቴ አሜሪካን ሀገር መቃብሩን ለማየት ስሄድ ፋይሎቹ አሉ፣ ቦታዎች ተነገረኝ። እዚህ ጋር ነው ተባለ። ሄጄ አገኘሁት። በዛ መሰረት በ20 ዓመት ገባሽ? እኛ ጋር ማን ምንድን ነው? ስንት ሰው አለን? ከነዚህ አማኞች ስንት ሰው ንስሐ ገብቷል? ስንት ሰው ቆርቧል? ስንት ሰው በስጋው ደም ውስጥ ሆኖ አረፈ ብለን ሊስት አለን ወይ? ስታቲክስ አለን ወይ? የለም። ስለዚህ ስለትም አይተሽ ከሆነ ብዙ ጊዜ ውጭ እንድወጣ ልጅ እንድወልድ ተስዬ ነበረ እልል በሉ ነው እንጂ ንስሐ እንድገባ ተስዬ ነበረ የለም። ከኃጢአት እንድወጣ ተስዬ ነበረ የለም። ስጋው ደግሞ እንድቀበል ተስዬ ነበረ ተሳካልኝ የለም። የስጋው ጉዳይ ይሁን እሺ፣ ግን ነፍስ አይቀድምም ወይ? ለስጋሽ ስትሮጪ ነፍስሽን ታጫለሽ፣ ለነፍስሽ ስትሮጪ ስጋሽን ታጫለሽ። ቤተ ክህነት እየሮጠ ያለው ያን ነው። የትውልዱን ነፍስ የማዳን ስራ ሳይሆን የገንዘብ የማግኘት ህንፃ የመገንባት የህንፃ ቤተክርስቲያን ውድድር የሚዲያን ማሳደግ አይደለም። ስንት ሚዲያ አለን፣ ያውም አፋቸውን ሞልቶ መናገር እንደ ዩቲዩብ የማይችሉ ሌሎቹ ስንት እንትን አላቸው። ፕሮቴስታንቱ ስንት ነው ያለው? ሙስሊሙ ስንት ነው ያለው? እኛ ለምንድን ነው ሚዲያ አቋቁመን ጠንካራ ትውልዱን የሚያንጽ ሰው ላይ የሚሰራ መልስ ሊሰጥ የሚገባው? አሁን እኮ አንዳንድ ጥያቄዎች ሲነሱ መልስ የሚሰጠው ቤተ ክህነት እኮ አይደለም። መልስ የሚሰጠው እኮ ሊቃውንት ጉባኤ አይደለም፣ ግለሰብ ነው መልስ የሚሰጠው። መልሱ እኮ መሰጠት ያለበት በሊቃውንት ጉባኤና በቤተክርስቲያኒቷ ነው መልስ ሊሰጥ የሚገባው። መረጃ እኮ ከስር ወደ ላይ እንዴት ይሄዳል? ውሃ እኮ ሽቅብ እየፈሰሰ ነው። ከላይ ነበር ወደ ታች እንዲህ ያለና እንዲህ ተጠንቀቁ። ልክ ኮሮና ሲመጣ መንግስት ያውጃል በየቀኑ ማስታወቂያ፣ እጃችሁን ታጠቡ፣ አትነካኩ። ከላይ ነው የሚመጣው። ቤተ ክርስቲያኒቷም እንዲህ አይነት ነገር ተነስቷል፣ ይሄንን እንዲያደርጉ ልትል የሚገባት ሚዲያዎችን ጠርታ ከሚዲያዎች ጋር እንዴት አድርገን በጋራ እንስራ ብላ የምትመካከርበት ማድረግ ያለባት እሷ ነበረች። እየተደረገ አይደለም። አሁን እኮ አካሄዶቹ መስመር እንዲስቱ የተደረገው ቅድም ያነሳቸው ከላይ ሊሰሩት የሚገባቸው አካል ስራቸውን ስላልሰሩ ከስር ያለው ይጮሃል። ለገንዘብም ብሎ የጮኸው ግን ለቤተ ክርስቲያን ነው፣ ለእውነት ነው የጮኸው። እንዴ ለገንዘብ ተከፍሏቸው አይደል እንዴ? ጳጳሳት በነፃ ነው እንዴ ያሉት? ጵጵስናው በነፃ ነው እንዴ? ደሞዝ የለውም፣ ውሎ አበል የለውም፣ ቤት የለውም፣ መኪና የለውም። መነኮሰ ሞት አይደል እንዴ? እነሱ በደሞዝ ከሰሩት ቲክቶከሩና ዩቲዩበሩ ተከፍሎት ቢሰራ ምንድን ነው ኃጢአቱ? ኃጢአትን እስካልሰራ ድረስ በደልን እስካልሰራ ድረስ ወይንም ደግሞ በሐሰት
የማይሆን ነገር እስካላደረገ ድረስ አንዳንድ ዩቲዩበሮች አንዳንድ ቲክቶከሮች ጥሩ ያልሆነ ያልሞተን ሰው ሞተ የሚሉ ውሸት የሚዘሩ ሰውና ሰውን ዘርና ዘርን ሃይማኖትና ሃይማኖትን የሚያጋጩ ሀገር እንድትበጠበጥ የሚያደርጉ አሉ፣ አክቲቪስቶች አሉ። ይሄ ይታወቃል። ሁሉንም ግን ጠቅለለሽ ሳይሆን ለቤተ ክርስቲያን ማን ነው ዋጋ እየከፈለ ያለ ሚዲያ፣ በእውነት እየተናገረ ያለ ሚዲያ የቱ ነው የሚለውን ማጣራትና እነዛን ሰዎችን በመደገፍ በማበርታት እኔ ልንገርሽ እነሱም በሆን ኖሮ እያንዳንዱ ዩቲዩበርና ቲክቶከር ቤት እየመጣው ባረክ ነበር። ስራቸውን ስለሰሩላቸው ባረክ ነበር፣ በመስቀል ባረክ ነበር። ጸበል ረጭላችኋለሁ፣ አይዟችሁ፣ ክርስትና ስማችሁን ስጡኝ፣ በጸሎት አስባችኋለሁ፣ ከእንደዚህ አይነት አጋጉል ነገር ውጡ፣ እንዲህ አይነት ነገሮችን አድርጉ ነው። የዝሙት ፊልም የሚያሰራጩ የሉም፣ ግብረ ሰዶምን የሚያሰራጩ የሉም፣ ክፋትን የሚያሰራጩ የሉም፣ ተንኮልን የሚያሰራጩ የሉም፣ ትውልድ የሚገሉ የሉ። ሚዲያው እኮ ነው ትውልድ ኢትዮጵያ በፖርኖ ቀዳማይ እንድትሆን ያደረገው ሚዲያው አይደለም? ከነዛ ወጥተው ስለ ቤተክርስቲያን እውነት የሚጮሁትን ማበረታታት ያለበት አባት አይደለም? እዚህ ይሄ ባለመደረጉ ነው ይሄ የመጣውና እኔ እሸቱ መለሰ መልካም ሰው ነው። ነገር ግን አሁን ወደ መታበይ የመጣ ይመስለኛል። ይሄንን ግን መታረም መቻል አለበት። በአደባባይ ወጥቶ እንደተናገረ በአደባባይ ቲክቶከሮችና ዩቲዩበሮችን ይቅርታ መጠየቅ አለበት። ከዚህም በኋላ እሸቱ መለሰ ስለ ቤተክርስቲያን እውነት ቆሞ ሊመሰክር እንጂ ጓደኛዬ ዘመዴ ምን ሊል አይገባም። ይሄ አንዳንድ አላስፈላጊ ንግግሮች አሁን ቴዲ አፍሮ አንቺን በሃይማኖትሽ እኔም በሃይማኖቴ፣ ይሄ ዘፈን አይሆንም። ሃይማኖት ሁለት ሃይማኖት አንድ ቤት ውስጥ ሊኖር አትችይም። ብርሃን ከጨለማ ጋር ህብረት የለውም በፍጹም። ስለዚህ ትልቅ ጥግ ላይ ስትደርሺ አንቺ የምትወስጂው የምትናገሪው ነገር ትውልዱን ያቆሽሻል። ችግር የለውም ያስብላል። ችግር አለው። ለኔ የሞተልኝ ኢየሱስ ክርስቶስ ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ በሚባሉ 5 ቅንዋተ መስቀል የተቸነከረ 6666 ጊዜ የተገረፈ እሱ ተጠምቶ እኔን ያረካ፣ እሱ ተርቦ እኔን ያጠገበ፣ እሱ ታርዞ እኔን ያለበሰ፣ እሱ ጨልሞበት ለኔ ብርሃን የሆነ፣ እሱ ዝቅ ብሎ እኔን ከፍ ያደረገ፣ የክብር አክሊል የሚያቀዳጅ ጌታ አክሊለ ሦክ የተደፋበት አምላክ፣ ቀላያትን የፈጠረ የሰማይ መስኮቶች ከፍቶ የሚያፈስ በወጀቦች መካከል መንገድ ያለው ጌታ ተጠማው ያለ ኢየሱስ ክርስቶስ የከፈለልሽን ዋጋ በሌላ ልለውጭ አይገባ። ይሄንን በሚያምን ነው ትዳርሽን የምትመሰርችው። በአንቺ ሃይማኖት ውስጥ ባለ ነው። ቢቻላችሁ ከሁሉ ጋር በሰላም ኑሩ ነው። ከሁሉ ጋር በሰላም ትኖሪያለሽ ሃይማኖትሽን በማይነካ መልኩ እንጂ የሙስሊም ስጋ በላለው ችግር የለው አይሰራም። በጋራ ጸሎት እናደርጋለን አይሰራም። ሁሉም ሃይማኖቱን ይዞ ነው ተከባብሮ መኖር ያለበትና ያናጸረው ነገር ሁሉ ሁሉም ሰው የሚያደርገው ነው። ጓደኛ ዘመድ ሁሉም ይኖረዋል። በማህበራዊ ጉዳይ ላይ እኛ ስለ ኢትዮጵያ ዝም አንልም። አንቺ ዋና ጻፊ ነሽ። የጠቅላላ ጉባኤ ዋና ጻፊ ሳይድ አይደል እንዴ? ሙስሊም ነው። አብረሽ ትሆኛለሽ እኮ የስራ አለ፣ የቤተሰብ ውስጥ ይኖራል። ይሄ ሌላ ነው። እኛ እያልን ያለ ነው እንደነዚህ ጥሩ ያልሆኑ ቤተክርስቲያንን የሚያንቋሽሹ፣ ቤተክርስቲያንን የሚሰድቡ፣ ቤተክርስቲያንን የሚያዋርዱትን በቃችሁ ሊባል ይገባል። ይሄን ለማለት ደግሞ ምንም አይነት እውቅና አይጠይቅም፣ ማድረግ አለብን የሚል ነውና ተሳስቷል። በጣም ድብን ያለ ስተትን የተሳሳተው አሁንም ስተቱን አርሞ ወደ ራሱ ተመልሶ እንዲህ ማድረግ አልነበረብኝም ለማለት የፈለኩት ብሎ ይቅርታ መጠየቅ አለበት። ይሄ ማህበራዊ ሚዲያውን አድበስብሶ ሊያልፍ ይችላል። አሁን ግን አንድ ቀን ይፈነዳል። ጥሩ አይደለም። እንግዲህ ያው ኮሜዲያን እሸቱ ባለህበት እየሰማህንም ከሆነ ወንድማዊና እህታዊ ምክራችንን ነው እየሰጠን ያለ ነው። መምህር ደረጀ ይዛወይንዬም እንደ ወንድም እንዳባል ነው። እኔ አክባሪ ነው በነገራችን ላይ አክባሪዎች ናችሁና ምክር ነው። ስለዚህ መመካከር ለነገ እይታችንም ለነገ ሂደታችንም ጥሩ ነው። ይሄ ነገር እዚህ ጋር ልክ አይደለም፣ እዚህ ጋር ልክ ነሽ እየተባባልን መሄዳችን መታረባችን። ይኸውልሽ አንድ ነገር ልንገርሽ። በአንድ ወቅት የሆኑ ነገሮች ጡዘት ተፈጠሩ። አብይ ይልማና ጋዜጠኛና መምህር አብይ ይልማና እሸቱ መለሰ መካከል እና እኔና አብይ እሸቱ ጋር ሄድን። ከዛ በጣም መምህር ስፈልግ ነው የመጣሁ አለ። በአክብሮት ተቀበለ። ተወያየ። ችግሮቹ ማን ጋር ነው ያሉት የሚለው ተነጋገር። በሁለተኛ ጊዜ ደግሞ መምህር አብይ ይልማም ጋር መተን ተነጋገር። እነዚህ ነገሮች ይታረሙ፣ እነዚህ ነገሮች እንዲሆኑ በሚል ነውና ስለ መቄዶንያም ሲያዘጋጅ 2 ጊዜ መዝጊያውም እንደውም በእኔ ነው በጸሎት የተዘጋው። ሰው ካህን ስላልነበረ ትልቅ አክብሮት አለው።
በውስጥ መነጋገር እንችል ነበር። በአደባባይ ስላወጣው ነው እኔ በአደባባይ የገሰስኩት። በምንም መልኩ ቤተክርስቲያን ነክ የሆኑ ነገሮች ላይ አብሮ ሊቆም የሚገባ ሰው ካልቆመ አይሆንም፣ ትገስጫለች። በአደባባይ ስለሆነ ነው። ሌሎችንም ሰዎች በአደባባይ ሳይወጡ በውስጥ ያለ ነገር እንዲህ ባይሆን ብዙ እኮ የምንነግራቸው ሰዎች አሉ። ብዙ ቁጭ አድርገን አባቶችን አድርገን እንዲህ አይነት አታድርጉ፣ ይሄ ስህተት ነው፣ ህዝብ ያሰናክላል ብለን የምንነግራቸው ሚዲያዎች ሁሉ አሉ። ቁጭ አድርገን ለምን ታረጋላችሁ፣ ይህንን ታረሙ የምንለው ግን ወጥቶ ቤተክርስቲያኒቷን እያሳደዱ ባሉት አንዳንድ የሙስሊም ክፉ በሆኑ ሰዎች ፊት እንደዚህ አይነት ንግግር መናገሩ ግን እና ለቤተክርስቲያን የቆሙትን ሰዎች ለማሸማቀቅ መሞከሩና እሱ ሪፈርም መሆኑ ለሙስሊሞቹ በጣም ነው ውስጥ ያዘ ነው። ይሄ ይስተካከል ነው የምንለው። እሺ ወደ ቀጣይ እንግዲህ ወደ ቀጣይ ደግሞ የሃይማኖት ተቋማት ጉባኤ መግለጫ ሰጥቷል። በመግለጫው እንግዲህ ብዙ ምእመንም ሆነ ህዝቡ ቅር ተሰኝቷል። እዚህ ላይ አስተያየት እንድትሰጠን እንፈልጋለን። ለምን ይሄ የሃይማኖት ተቋም ራሱ ሲቋቋም ስለ ሃይማኖቱ ነው አይደል የሚመለከተው። የሚሰጠው መግለጫ ራሱ ሃይማኖቱን ያማከለ ምን እየተደረገ ነው የሚለውን ነገር የህዝቡን ትርታ እያዳመጠ የልብ ትርታ እያዳመጠ ነው መሰጠት ያለበትና ብዙ እየተፋለስን ብዙ እየተጋጨን ባለበት ጊዜ እንደዚህ አይነት መግለጫ መስማታችን ሁላችንም አሳዝኖናል። በዚህ ላይ የምትለው አስተያየት ካለ? እኔ የምለው የሃይማኖት ተቋማት ጉባኤ መዘጋት አለበት ወይ መፍረስ አለበት። ስለ መግለጫው አይደለም፣ ወይ እንደ አዲስ መቋቋም አለበት። ስለ መግለጫው አይደለም። እሺ መግለጫውን ሄጄ እያንዳንዱን ለመተንተን አልፈለግም። ግን የሃይማኖት ተቋማት ጉባኤ የ7 ቤተ እምነቶች ናቸው። ምንድን ነው የሰራው? ምንድን ነው የጠቀመው? ሀገሪቷን ምን ጠቀመ? ቤተ እምነቱን ምን ጠቀመ? የኔ ጥያቄ የሃይማኖት ተቋማት 7 አይደለም፣ አንድ ሃይማኖት ሊፈራ ይገባል፣ ሊከበር ይገባል፣ በቤተ መንግስትም በህዝቡም ዘንድ። አንቺ ሼኪ ቢመጡ ወንበር ለቀሽ ታስቀምጫለሽ። ለምን? ኢትዮጵያ ያደግንበት ስብዕናችን መከባበር ነው። የአንድ ሰው ተቸግሮ ብታይ የኔ ቢጤ ሃይማኖት ምንድነው አትይም፣ ትሰጫለሽ እንጂ ኦርቶዶክስ ነው ብለሽ መርጠሽ አይደለም የምትሰጪው። ይሄ የኖርንበት ህይወት ነው። እዚህ ለሃይማኖት ሰዎች የበለጠ ክብር ነው የምትሰጪው። የሃይማኖት ተቋማት ጉባኤ እያለ እኮ ነው ትግራይና ማዕከላዊ መንግስት ዋክቶ በሚሊዮን ህዝብ ያለቀው። በእነሱ ዝምታ ምንድነው የሰሩት? ሙከራ አድርገው ሊሆን ይችላል፣ ግን ተሸንፈዋል። በቃ የሃይማኖት ተቋማት ጉባኤ ማሸነፍ አልቻለም። ኢትዮጵያውያንን የሆኑትን ማሸነፍ ስላልቻለ ለምን ያልተቻለበት ምክንያት ምንድነው? ክብር ስላጣ ነው። አቅም እንደሌለው ስላወቁ ነው። አቅም ስለሌለው የሃይማኖት ተቋማት ጉባኤ ጦርነቱ ፈነዳ። የሃይማኖት ተቋማት ጉባኤ እያለ ትግራይንና ማዕከላዊ መንግስትን ማን ያደራደረው? የት ነው የተደራደሩት? ያሳፍራል እኮ። የሃይማኖት ሀገር በሆነችው ሽማግሌ የሚከበርባት ሀገር በሆነችው ለሌላ የምትተርፍ ኢትዮጵያ ድረሱልኝ ተብላ ትጠራ የነበረው ከናግራን እሪታ ጀምሮ የኮሪያ ዘማች ሲባል ሰምተሻል። ለነዛ ዚምባብዌን በማሰልጠን የደቡብ አፍሪካው ኔልሰን ማንዴላን አሰልጥና ኢትዮጵያዊ ፓስፖርት እኮ ነው የሰጠችው። ለፓን አፍሪካኒዝም መመስረት ትልቁን አስተዋጽኦ ያደረገች፣ ለተባበሩት መንግስታት መመስረት እዛ ላይ ትልቁን አስተዋጽኦና አፄ ኃይለ ሥላሴ የሰሩት ስራ። ያቺ የምትፈራ ሀገር ልጆቿን እንኳን ማስታረቅ አቅቷት፣ ሲጀመር እንዳይጣሉ ማድረግ አልቻለችም። ከተጣሉም በኋላ ማስታረቅ አቅቷት ተንቃ ማለት እኮ ተንቆ እኮ ነው ሌሎች ናቸው ያደራደሩት። ይሄ እኮ ሞት ነው። ገባሽ? ስለዚህ ምንድነው የሃይማኖት ተቋማት ጉባኤ አቅሙ ምንድነው? ስልጣኑ ምንድነው? ጦርነቱን ማስቆም አይችልም። ጦርነት ማስቆም ቢችል ኖሮ አማራ ክልል የሚደረገው ኦሮሚያ ክልል የሚደረገው እንደ ቅጠል የሚረግፈው ሰው ይሞት ነበር። አቅም የለውም። አንድ በይ። ሁለተኛ በሃይማኖት ደረጃ እሱ እያለ ቤተ እምነቶች እየተነሱ እንደዚህ ሲያደርጉ ማስቆማች ችሏል? አብያተ ክርስቲያናት አልተቃጠሉም? የሃይማኖት ተቋማት ጉባኤ እያለ ካህናት አልተቃጠሉም? ምእመናን አልተሰደዱም? ምእመናን አልታረዱም? ስለዚህ የሃይማኖት ተቋማት እስልምናውን ካላረቀ፣ ኦርቶዶክስን ፕሮቴስታንቱም ያንን ካላረቀ መሰባሰባቸው ለኔ ጥቅሙ ምንድነው ነው? ምንድነው? ደሞዝ ለማግኘት፣ ገቢ ለማግኘት። የሃይማኖት ተቋማት የበላይ ተቆጣጣሪ የለውም እንዴ? አሉ። ራሳቸው እኮ ናቸው የበላይ ተቋጥ ትልልቅ ጳጳሳት
የሁሉም አሉ። ከስር ደግሞ ስራ አስፈጻሚ የሚሰሩም አሉ። ስለዚህ የበላይ ተቋማቱ ምን እየሰራ ነው? ምንም አድርጎ እየተከታተላቸው ነው? እነሱ ራሳቸው ምን ይሰራሉ? ትልልቆቹ ዋናዎቹ ምንድን ነው የሚሰሩት? ማለት አሁን ትልልቅ ፓትርያርኩን በይ የካቶሊኩንም በይ የሙስሊሙንም ሌሎቹንም በያቸው አሉ አይደል? አንድ ነገር አለ በአሰራር ላይ በተለይ አሁን እኔ በዚህ ቤት ስሰራ የበላይ አለኝ አይደል? የበላይ የሆነ ነገር ሳልሰራ ስቀር የሚጠይቀኝ ጥያቄ አለ። ለምን ያህል ሆነም፣ ለምን ያህል ተሰራም፣ ለምን እንደዚህ እና የሃይማኖት ጉባኤ መግለጫም ሲሰጥ ምንም ሲሰጥ እንዴት ነው የበላይ ደግሞ አለውና ጥፋት ሲያጠፉ ወይንም ሲሳሳቱ ሰው ናቸው መቼም ቅዱሳን አይደል? በፖለቲካ ተጠልፎ ከሆነ እሱ ነው ችግሩ እኮ እሱን ስራ እኮ እንድናይ ነው። በምን ተጠልፋችሁ ነው? የት ነው ያላችሁት? ምንድነው እየሰራችሁት የሚለውን እኮ እንድናይ ነው። እኔ ደግሞ የማየው ይኸውልሽ ፍሬውን ነው። ከፍሬው ታውቃችኋላችሁ ነው። ስለዚህ ፍሬው ምንድነው ነው። እዛ ውስጥ ላሉት ሰዎች አክብሮት አለኝ። ለጠቅላይ ጸሐፊው መምህር ታጋይ ታደለ በጣም ማከብረው የምወደው ሰው ነው። እኔም ነኝ የዳርኩት አጋሮ ድረስ ሄጄ። ሚስቱንም አዚን በጣም ነው ማከብራት። ዘማሪ ይልማ ኃይሉን ሊቀ መዘምራን ይልማ ኃይሉን ይዤ ሄጄ ነው አጋሮ ላይ። እሱም ለኔ ትልቅ ቦታ ያለው ሰው ነው። አሁን የመተዋወቅ የአገልግሎት የጓደኝነት ጉዳይ አይደለም። እንደ ተቋም ስናወራ ለኔ ከሱ በፊትም ሌላ ሰው አለ፣ ነገም ሌላ ሰው ይኖራል። ምንድነው የሃይማኖት ተቋማት ጉባኤ ስለ ሃይማኖት የሰራው? ይሄን ጥያቄ የተጣሉትን የሚያስታርቅ የተራራቁትን የሚያቀራርብ ሆኖ ቢሆን ኖሮ ዛሬ እዚህ ደረጃ ላይ አንደርስም ነበረ። ዛሬ እኮ በጣም መጥፎ ደረጃ ውጥረት ላይ ነው እየተደረገ ያለው። ይሄን ለምን መጣ ሲባል ስራ ስላልተሰራ ነው። ስለዚህ በሃይማኖት ደረጃ ለኔ የሃይማኖት ተቋማት ጉባኤ አልሰራም። በሀገር ደረጃ ከሆነ ሀገሪቷ ጦርነት ውስጥ ናት፣ አሁንም መከራ ውስጥ ናት። የሰራው ነገር የለም። መሳሪያ እንዲቆም፣ ተኩስ እንዲቆም፣ ሰው በሰላም ወጥቶ እንዲገባ በሃይማኖት በፖለቲካ ላይ ያሉትን ሰዎችን ተጽዕኖ ፈጥሮ ማስቆም አልቻለም። ስለዚህ በሁለቱም አቅም አጥቷል። ጥርስ የሌለው አንበሳ ሆኗል። ምንድነው ጥቅሙ? የሃይማኖት ተቋማት ጉባኤ አለ ተባለ፣ ምንድነው የሚጠቅመው? እንደውም ባለፈው እኮ ቤተክርስቲያን ማቅ ልበሱ ጥቁር ልበሱ ባለችበት ሰዓት እኮ ልትወጣ ነበር፣ ከህብረቱ ሁሉ ልትወጣ ነበር። ስለዚህ እኔ የተቋቋመበትን መሰረታዊ ዓላማ ያወቀና የተረዳ እየተተገበረ ያለ አይመስለኝም። ምክንያቱም እዛ ውስጥም ጽንፈኝነት ይኖራል። እዛ ውስጥም ጽንፈኝነት ስለሚኖር በእንደዚህ አይነት መልኩ ጥቅም ስለሌለው ለኔ ቢዘጋ ቢፈርስ ይሻላል አለ ተብሎ እንትን ከሚደረግ። አንድ ሰው እኮ አለ የምትይው ሲሰራ ነው፣ ፍሬ ሲያፈራ ነው እንጂ መግለጫዎች ስላወጣም አይደለም። መግለጫዎቹም አድሎ ያለ ነው። ይቆየን ብቻ እሱ እንዴት ሊወጣ ቻለ እዛ ዝርዝር ውስጥ እንዳንገባ። ያ ይቆየንና ጥቅም የለውም። አሁንም ቢሆን ቤተ እምነቶች ሊሰሩ የሚገባው በቃ ጫፍ ላይ የደረሱ ብዙ ነገሮች አሉ። ትግራይ ውስጥ እኮ ጥሩ ነገር የለም። ትግራይ እኮ ወንድሞቻችን ናቸው። ትላንት ይፎክር የነበረው ምላሰኛው ዛሬ ያው አብይ ጋር ተሸሸገ አይደለ? ጌታቸው ረዳ ያ ሁሉ ፉከራ የለም። ይኸውልሽ ህዝብን አጋርሎ ደም አፋሶ ንብረት አውድሞ እንዲህ ይሸሸጋሉ። እርስ በርስ እንኳን አይተማመኑም። የሱ ምክትል ለሱ ወገኑ አይደለም። ጀነራል ወረደ ነው ማን የተባለ ማን ነው? እንደዛ አይነት ምክትሉ ማለት ነው። አንዱን ጠልፎ መጣል ነው። ነገ ደግሞ እርሱም ከዛኛው ጋር ይባላሉ። ህዝቡን ግን በመካከል ተጎዳ። ደሃው ህዝብ አሁንም ያልነቁ ሰዎች አሉ። ትግራይ ውስጥ ያሉ የጳጳሳትን ሹመት አሁንም ያልተረዱ አሉ። ፖለቲካ መሆኑን ያልተረዱ አሉ። ስለዚህ ዘራቸው ከሃይማኖታቸው እንዲበልጥ አንዷ ምን አለችኝ ከውጪ ምላስን ነው የምንቆርጠው እንገላሃለን። የትግራይ ጳጳሳትን ተናግረሃል አለች እና አባ ሰረቀን ተናግረሃል። መርዝ የሆነ አባ ሰረቀን እኔ እንደውም እኮ ስልጣን ቢኖረኝ ከኢትዮጵያ እንዲወጣ ማደርገው አባ ሰረቀን ኢትዮጵያ ምድርን እንዳይረግጣት ያቺን ጋለሞታ ብሎ የሰደባትን ያቺ ኤልዛቤል ብሎ የሰደባትን ኢትዮጵያ አየሯን እንዳይተነፍስ ነበር ማደርገው። እንኳን ሊሾም ሰው ስለጠፋ ነው ለዛ የሆነው። እና እሱን ተናገራችሁትና እንገላሃለን ብላ ፎከረች። ከዛ ይልቅ ምን አለ ከዘረኝነት ውስጥ ብትወጣ ሃይማኖቷን ብታስቀድም
እዚህ አንዳንድ የትግራይ ተወላጆች ሃይማኖታቸውን ትተው ዘራቸው ይቀደመባቸዋሉ። ጥሩ አይደለም። ታቦተ ጽዮን ትፈርዳለች። በገረአልታ ተራራ ያሉት ቅዱሳን ይፈርዳሉ። በርካታ መልካም ይኸውልሽ፣ ትግራይ የሰሜኑ የቅድስና መፍለቂያ፣ የስልጣኔ መፍለቂያ፣ የሃይማኖት መፍለቂያ ትልቅ ቦታ ነው ያ ትግራይ። ዛሬ የሀገር ሲያረጅ ጃርት ያፈራል ሆኖ ከሷው የበቀሉ ናቸው መከራ እያመጡ ያሉት። በፊትም ኢትዮጵያ ውስጥ መከራ አምጥተዋል። አሁንም በራሳቸው በክልል ውስጥም መከራ እያመጡ ነው። ህዝቡ ተረጋግቷል። ህዝቡ አሁን ሰላም አለው ወጥቶ ለመግባት በራሱ ሰው እየፈራ አይደል ያለው። ይሄው ፈርጥጦ መጣ እኮ ፈርጥጦ መጣ። ለሚዲያ ለቢቢሲ አይመለሳለሁ ያለው ሰው አሁን መመለስ እንደማይችል አየ። ፖለቲካ እንዲህ ነው። እዚህ ነው አየሽ፣ በፖለቲካ ቋሚ ወዳጅም ቋሚ ጠላትም የለም። ዛሬ ሾሞሽ ነገ ይሽርሻል። ፖለቲካ ይሄ ነው። ይሄንን ሳናቅ እኛ እውነት መስሎን ታይ ግድ የለሽም ጸልይ፣ ጌታቸው ረዳና ደብረ ጽዮን የሚሄዱበት መንገድ ለትግራይ ህዝብ አይጠቅምም ስላት እነሱ አንድ ናቸው፣ አንተን ነው የምናጠፋ አለችኝ። አንድ አለመሆናቸውን ይኸው በተግባር ይኸው ፈርጥጦ መጣ። እዛ ተሾመለት። አንድ ከሆኑ እስቲ አብሮ ቡና ይጠጡ። እንግዲህ ያው እግዚአብሔር ጣልቃ ይግባ መምህር በእንደዚህ አይነት ነገር ላይ እና ደግሞ ዝም ማለት የሌለባቸው አካላቶች እባካችሁ እንላለን። ዝም አንበል። አሁን መምህር መናገርና መጮህ የሌለብህን ነው። የአብዛኛውን ስራ ትልቁን ነገር ነው አንተ እየሰራህ ያለው። እኔ አሁን ከመምጣቴም ሳይሆን በፊትም በስለ ኢትዮጵያ ዝም አንልም በየትኛውም ያለው ነገር ላይ ስንነጋገር ስለማቅና እግዚአብሔር ልቦና ይስጠን። ትልቁ ነገር እግዚአብሔር ልቦና አንድ ሀገር ነው ያለች፣ መቼም ሁለት ሀገር የለችም። ለአንድ ሀገርና ለአንድ ሃይማኖት ነው እየተነጋገርን ያለ ነው። ስለዚህ ሁላችንም ባለንበት እየጸለይን እንግዲህ ወቅቱም የጾም ወቅት ስለሆነ እግዚአብሔር ልቦና ይስጠንና ወደ ራሳችን ተመልሰን ህዝባችንንም እናድን፣ ራሳችንንም እንዳን። የሚመለከታችሁ አካላቶች ደግሞ እባካችሁ እንላለን። ምን መስራት፣ ምን አተረፍን፣ ምን አሻራ ጣልን ብለን ራሳችን እንድናይ መኖር ሳይሆን እኔ ደሞዝ በልቶ እኮ ማንም ይሞታል። ግን በተሾምንበት ቦታ ማን ምን ሰራ የሚለውን ነገር በጽሞና ልናይ ይገባል። መምህር እንግዲህ የመጨረሻ ሀሳብ ይኖሮታል? አዎ መልካም። አዎ መመለስ ነው። አሁን ሰኒ ያመጣሽው ሀሳብ ትክክል ነው። ወደ እግዚአብሔር መመለስ ብቻ ነው የሚጠቅመው። ወደ እግዚአብሔር እንመለስ። እሱ ሰብሮናልና እሱ ይጠግነናል። እሱ መጥቶናልና እርሱ ይፈውሰናል ይላል ትንቢተ ሆሴዕ ምዕራፍ 6 ቁጥር 1 ላይ። ጠጋኙ እግዚአብሔር ነው። ስለዚህ ወደ እግዚአብሔር መመለስ ያስፈልጋል። ሁለተኛ እሺ ልንል ይገባል። ነብዩ ኢሳያስ ሲናገር ምን አለ? እሺ ብላችሁ ብትታዘዙ የምድርን በረከት ትበላላችሁ፣ እምቢ ብላችሁ ብታምፁ ግን ሰይፍ ይበላችኋል። ይሄንንም የእግዚአብሔር አፍ ተናግሯል ብሎ ትንቢተ ኢሳያስ ምዕራፍ 1 ቁጥር 19 ላይ ተናግሯል። እና እምቢታ መጥፎ ነው፣ እሺታ ነው የሚጠቅመው። እግዚአብሔርን በእሺታ ነው እንጂ በእምቢታ አታሸንፊውም። ከእግዚአብሔር ጋር የሚጣሉት ይደቃሉ አለች ሐናም ሳሙኤል። ስለዚህ እኛ አሁን ሰይፍ እየበላን ነው። ጦርነት እኮ ሰይፍ ነው። ኑሮ ውድነት እኮ ሰይፍ ነው። ሰላም ማጣት እኮ ሰይፍ ነው። መሬት መንቀጥቀጥ እኮ ሰይፍ ነው። ጎርፍ ሙላት እኮ ሰይፍ ነው። መኪና አደጋ እኮ ሰይፍ ነው። በመኪና አደጋ በጣም ብዙ ሰው እኮ ነው የሚያልቀው። እርስ በርስ ቋንቋችን ባቢሎን መሆኑ እኮ ሰይፍ ነው። በረከት ማጣት እኮ ሰይፍ ነው። መረጋጋት ማጣት እኮ ሰይፍ ነው። ረድኤት ማጣት እኮ ሰይፍ ነው። መከባበር ማጣት እኮ ሰይፍ ነው። ሃይማኖትን መዝለፍ መስደብ እኮ ይሄ ሰይፍ ነው። ስለዚህ በሰይፍ እየተቀጣን አሁንም አልተመለስንምና በዚህ በአብይ ጾም ተመልሰን ሁላችንም በመከባበር ሁሉም ቤተ እምነቶች ለመከበር ማክበር ያስፈልጋል። እኔ ሰውንም ላከብረው የምችለው ሃይማኖትንም ላከብረው የምችለው ሲያከብርልኝና ሲያከብረኝ ነው። እዚህ በመከባበር ልንቀጥል ይገባልና በተለይ ደግሞ ቤተ እምነቶች በዚህ ጉዳይ ላይ ትልቅ ስራ ሊሰሩ ይገባል። በጣም እሳቱ ከፈነዳ በኋላ ይኸውልሽ ክብሪቷ ስትጨሪያ ትንሽ ናት፣ የሚነደው እሳት ግን ብዙ ነው። አንድ ቦታ ላይ አንድ ነገር ከተፈጠረ በኋላ መመለስ እስኪከብድ፣ በእርግጥ አጀንዳ ነው። ከዚህ በፊት ብዙ ጊዜ ተናግሬያለሁ። ይሄን ነግሬት ልጠቅልልሽ። 3 አጀንዳ ኢትዮጵያ ውስጥ ተሰጥቷል። በበጀት በእቅድ ነው የተሰጠው። አንደኛው ኦርቶዶክስን ከኦርቶዶክስ ማጣላት ነው። የቤት ስራ ነው። ብዙ ጊዜ መጥቷል። ይሄ ትግራይ ሲኖዶስ የቤት ስራ ነው። የኦሮሚያ ቤተ ክህነት የቤት ስራ ነው። የኦሮሞ ጳጳሳት የቤት ስራ፣ እርስ በርስ ማጋደል ነው አንደኛው። ሁለተኛው እስልምናን ከእስልምና ጋር ማጋደል ነው፣ ማጣላት ነው። ብዙ ፍንጮች ታይተዋል ከዚህ በፊትም ገና ወደፊትም ታያለሽ። ሶስተኛው ኦርቶዶክስን ከእስልምና ጋር ማጋጨት ነው። የዘርና ዘር አልመጣ ሲላቸው በሃይማኖት ነው የመጡት።
ይሄን ቀድመን ተናግረናል። ከዓመት በፊት ከ2 ዓመት በፊትም ተናግረናል። እነዚህ 3ቱ አጀንዳዎች ኢትዮጵያ ውስጥ ከባድ ናቸው። አስፈጻሚ አካላት ባለስልጣናት አሉ ይሄን የሚያስፈጽሙ። ከስር ያለውን ጀሌውን አትመልከች። ጀሌው የሚናገረው ከላይ ያለውን ተመክቶ ነው። ስለዚህ እንደዚህ አይነት ስለመጣ እስልምናውን፣ ፕሮቴስታንቱም፣ ኦርቶዶክስም፣ ካቶሊኩም፣ ዋቄ ፈታም ሁላችንም ልንነቃ ይገባል። ከመገዳደል ጥቅም የለም፣ ከመሰዳደብ ጥቅም የለም። አንዱ አንዱን ከማዋደድ ጥቅም ስለሌለ ሃይማኖቱን ሁሉም በፈለገበት የማመን መብት ስላለው አለማመንም መብቱ ስለሆነ ፍርዱን ለፈጣሪ ትተን አንድ ባለችን ሀገር ላይ ሌላውን አክብረን እኛም ተከብረን ልንኖር ይገባል። በቀደመው ኢትዮጵያዊ ጠባይ ልንቀጥል ይገባል። በተለይ እናት የሆነችውን ኦርቶዶክስ ቤተክርስቲያን የሀገር ባለውለታ፣ ለነሱም ባለውለታ እናት ናት። ለእስልምናው እናት ናት፣ ለፕሮቴስታንቱ እናት ናት። ኢትዮጵያን የሰራች፣ በኪነ ህንፃ የሰራች፣ በኪነ ጥበብ የሰራች፣ በስነ ፈለክ የሰራች፣ በዜማ የሰራች፣ በቀመር የሰራች ዛሬ ዓመተ ምሕረት እንዲጠፋ እየተፈለገ ነው። ወደ ቴሌ መብራት ኃይል አየር መንገድ ስትሄጂ የሚቆረጥልሽ ቤት ነው፣ በውጭ ካላንደር ነው። እስቲ የኢትዮጵያን ቁጥር ማን ነው የሚጽፈው? የለም። ኢቢኤስ በምንድን ነው ኢቢኤስ የሚለው? በእንግሊዝኛ ነው። ኢቢሲ፣ አርትስ ምናምን የሆቴሎች ስያሜ እንሰራበታለን። አንድ ፕሮግራም ይዘን በዚህ ጉዳይ ላይ ስለዚህ ውዳሴ ማርያም ትርጉም ይቆየን ይላል። ስለዚህ ይቆየን። መምህር እጅግ አድርጌ አመሰግናለሁኝ። እንግዲህ ያው መነጋገር ለመተራረምና ለመቅናት ለመጣመም ስላልሆነ በዚህ እያያችሁ እንግዲህ መቃናት ያለብን አካላቶች ለመቃናት ልቦና ይስጠን፣ እድሜና ጤና ይስጠን። ሌላ ከዚህ በላይ ያው እድሜና ጤና ሲኖር ነው ብዙ ነገር የሚታየውና እንግዲህ ተከታታዮቻችን እጅግ አድርገን እናመሰግናለን። እንግዲህ ያው ዩቲዩብን ሰብስክራይብ፣ ሼር፣ ላይክ በማድረግ ለወዳጅ ዘመዶቻችሁ እያጋራችሁ አብሮነታችሁን እንድትገልጹልን ከወዲሁ እየጋበዝኩኝ መምህርትና ጋዜጠኛ ሰናይት አዲስ እንደዚሁም አብረውኝ የቆዩት መምህር ደረጀ ነጋሽ ዘወይንዬ እጅግ አድርገን አመሰግናለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ኑ ወደ ቅድስት ሀገር ኢየሩሳሌም አብረን እንጓዝ። ደረጀ ዘወይንዬ አስጎብኚ ድርጅት በእግዚአብሔር ቸርነት ባለፈው ልደትን በቅድስት ሀገር ኢየሩሳሌም በቸርነቱ አክብረን ተመልሰናል። አሁን ደግሞ ደብረ ዘይትን፣ ትንሣኤና ዕርገትን አዘጋጅተናል። በዓለም ላይ ያላችሁም ሆነ ኢትዮጵያ ያላችሁ መገናኛችን ቅድስት ሀገር ኢየሩሳሌም ናትና በውጭ ያላችሁ አብራችሁን መጓዝ ትችላላችሁ። ኑ ያችን ቅድስት ሀገር ኑ አምላካችን ከልደቱ እስከ ዕርገቱ የተመላለሰበትን ታላቅ ስፍራ አብረን እንጎም። በጉዟችን ያተርፋሉ፣ በጉዟችን ይረካሉ፣ በጉዟችን ይደሰታሉ። ደረጀ ዘወይንዬ አስጎብኚ ድርጅት። እኛ በትላንትናና በነገ መካከል ያለን ዛሬ ነን። ዛሬ ላይ ሆነን ነገን በበጎ ነገር እንገንባ። ነገ አዲስ ቀን ነው፣ ቀኑም ደግሞ ደስ ይላል። ደረጀ ዘወይንዬ ሚዲያ፣ ኢትዮጵያዊ ማንነት።